በመነጋገር አትረዳች አበዛችሁት። በመነጋገር አይገባሽም። ሳለቅስ ሌላ ነገር መስሎሽ ነው? የኔ እናት ከፍቶኝ ነበር ያለቀስኩት። አቁሚ። እሺ በመነጋገር ይገባሻል? አይገባሽም? አይገባችሁም። ሁለት ነው የምትፈልጊው? ጭራሽ በዚህ አይነት ወይ ትነጋገሪ ያፈልግ አለብሽ ቤቲ ለትረዳሽ ኤፕሱን እናቴ አሁን መውጣት አልፈልግም። ባሌ ነው፣ ትዳሬ ነው። በቃ 3 ወር አብሬ ኖሮ ያለው አሁን መውጣት የለብኝም። ቤቴ ነው። መውጣት ካለብህ ነገር ለማብረድ አንተ ውጣ። ወንድ ነሽ። አቦ ይመችሽ ትላለች። በመጀመሪያ ረገዝኩ ብላ ከቤት ገባች። ከዛ እውነቱ ደግሞ ሲታወቅ 3 ወር እንደፈለክ አድርገህ ተጫውታብኝ እንደፈለክ አውጥታ የምጥለኝ ዕቃ አይደለሁም አለችው። ይገርማል። ግን ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገዝ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን። ዛሬ እንግዲህ እንዳየነው ኤፕሱን ከቤት አልወጣም ብላለች። በመጨረሻም በኃይል ነው የተጠቀመችው። እያለቀሰች እንትን ብትል ማነው ሊረዳ ስላልቻለ በኃይል ተጠቅማ ያው እንግዲህ ዳኒ ወጥቷል ማለት ነው። ዳኒና ግብረ አበሮች ነው የሚባለው ወጥቷል። እሷ ቤት ናት። እኔ ከቤት አልወጣም፣ በህግ ከሄድኩ ያስጠይቃል። እኔ እንደ ማንኛውም ሴት አይደለሁም። ስለዚህ ባሌን አብረን መኖር አለብን እያለች ነው ማለት ነው። እሱ ደግሞ ማነው ወንዱ በዚህ ልክ ዋስተሽ ልትበቀሊ ነው ወይ እያለ ነው። በነገራችን ላይ ማለት ነው እኔ በጣም ግርም ያለኝ ማለት ነው ምንድነው ሳታረግዙ አረግዝም ብላችሁ ወንድ ልጅ ለመያዝ አትሞክሩ። ሌላው ሲቀጥል ደግሞ እናንተ መጀመሪያ ሳይፈልጋችሁ አሁን ዳኒ እኮ ልጅና ልጁን ብሎ ነው እንጂ በፍጹም ኤፕሱንን አይወዳትም። የሚወደው ጽጌን ነው። ብቻ ይከብዳል። እዚህ መካከል አንድ ሰው እናንተን ሳይወዳችሁ ሳያፈቅራችሁ ወዷችሁ አክብሯችሁ ሲሆን ነው እንጂ ሙጭጭ ብላችሁ አሁን እሷ ቢሄድ ራሱ ቤተሰብ ምን ይለኛል እያለች ነው። አሁን ቤተሰብ እርጉዝ ነኝ አግብቻለሁኝ ትዳር ይዣለሁ ብላ ነው የመጣችው። 3 ወር ማለት ደግሞ ቀላል አይደለም። አንድ ቀን ራሱ ወታችሁ ስታድሩ ከቤተሰብ በጣም ይከብዳል። እንኳን ይህን ያክል ጊዜ ተቀምጣችሁ እና እንዳላችሁ አልወጣም። ቤተሰብ ሁላ ሰምቷል። አሁን ፊት ቤተሰብ ይገለኛል ነው ያሉት። ቤተሰብ እንደራሱ ማዋረድ ነው ማለት ገና ለወንድ ብላችሁ ወንድ ገና ታፈልጋችሁ በልጅ እንደመታሰርኩ ማለት ነው። እስከዛሬ መቆየችው ልጅ ስላለ
ልጁን ስለሚፈልግ ብቻ ነው እንጂ ጭራሽ በምንም አይነት በምንም አይፈልጋትም ዳኒ። አሁንም ያው ጉልበቷን ተጠቅማ ነው። ግን ጉልበቷን ብትጠቀምም እስከ መቼ ነው? እስከ መቼ? ብቻ በጣም ይገርማል። ቤተሰቦች እናንተ ሀሳብ አስተያየታችሁን ስጡ።